በታሪካችን ሰሌዳ ላይ የሰው ልጅን የስልጣን ጥም፣ የርዕዮተ ዓለም ፍጭትና የንጹሐን እንባ ተደምረው የፈጠሩት ጠባሳ ሁሌም አዲስ ሆኖ ይኖራል። እስቲ ቆም ብለን እናስብ። በዓለማችን ላይ ዘላቂ ወዳጅ ወይም ዘላቂ ጠላት የሚባል ነገር አለ ወይ? የፖለቲካ ሳይንስ ምሁራን የለም ይሉናል። በፖለቲካ የቁማር ጠረጴዛ ላይ ዛሬ የውስኪ ብርጭቆ የሚያንኳኩ ወዳጆች ነገ የሞት አዋጅ ሊፈራረሙ ይችላሉ። በተቃራኒው ደግሞ ትናንት ደም ለደም ሲቃቡ የነበሩ ቀንደኛ ባላንጦች በአንድ የጋራ ጥቅም ወይም በታላቅ የህልውና አደጋ ሳቢያ በአንድ ምሽግ ውስጥ ትከሻ ለትከሻ ተደግፈው ሊዋጉ ይችላሉ። ዛሬ የምናወጋችሁ ታሪክ ልክ እንደዚህ አይነት አስገራሚ ልብን ሰቅዞ የሚይዝ የፖለቲካና የወታደራዊ ተንኮል ታሪክ ነው። ዛሬ ወደ ኋላ ልንመልሳችሁ ወደድን። ወደ ሰሜኑ ምድር፣ ወደ ኤርትራ ተራሮችና ሸለቆች የቀይ ኮከብ ዘመቻ ከመቀጣጠሉ በፊት በነበረው በዚያ አስፈሪና አስገራሚ ዘመን በኢትዮጵያ ሰማይ ስር የተከናወኑትን ውጥረቶች፣ ተንኮሎች፣ ጀግንነቶች፣ እልቂቶች ልብ በሚያንጠለጥል የታሪክ መጋረጃ እንገልጣቸዋለን። አብሮን ይቆዩ። በዚህ ታሪክ ላይ የምንጠቅሳቸው ዓመተ ምህረቶች እንደ አውሮፓውያን አቆጣጠር ናቸው። ታሪካችን የሚጀምረው በኤርትራ ተራራማ ምሽጎችና ቆላማ ሜዳዎች ላይ ነው። ከ1972 እስከ 1974 እንደ አውሮፓውያን አቆጣጠር ዓመታት መካከል የነበረው ዘመን በኤርትራ ታሪክ ውስጥ እጅግ አስገራሚና ደም አፋሳሽ ከሆኑት ምዕራፎች አንዱ ነበር። በወቅቱ በኤርትራ ምድር ላይ ሁለት ታላላቅ የነጻነት ግንባሮች ነበሩ። የኤርትራ ነጻነት ግንባር ጀብሃ እና የኤርትራ ሕዝባዊ ነጻነት ግንባር ሻዕቢያ። እነዚህ ሁለት ግንባሮች ለኤርትራ ነጻነት እንታገላለን ቢሉም በመካከላቸው የነበረው የርዕዮተ ዓለም የጎሳና የስልጣን ሽኩቻ ግን ወንድማማቾችን እርስ በርስ አናክሷቸው ነበር። ጀብሃና ሻዕቢያ የኢትዮጵያ መንግስት መዋጋቱን ሙሉ በሙሉ ረስተውት ነበር ለማለት በሚያስደፍር ሁኔታ ጠመንጃዎቻቸው እርስ በርሳቸው አነጣጥረው ተጠላልፈው ይማገዱ ነበር። ተራራው፣ ሸለቆ፣ ወንዙና ጫካው በገዛ ወገኖቻቸው ደም ቀለም ተቀባ። በዚህ መሃል ግን አንድ የሚገርም እውነታ ነበር። በወቅቱ በኤርትራ ምድር ላይ ሰፍሮ የነበረውና ከ25,000 በላይ የሚሆነው የኢትዮጵያ ኢምፓየር መደበኛ ጦር ከጦር ሰፈሩ ወጥቶ አንዳችም ወታደራዊ እንቅስቃሴ አያደርግም ነበር። ወታደሮቹ በምሽጋቸው ሆነው ጠላቶቻቸው እርስ በርሳቸው ሲጨራረሱ በደስታ ይመለከቱ ነበር። ይህ ክስተት በታሪኩ ውስጥ ከታወቁት በርካታ ዲፕሎማሲያዊና ወታደራዊ ስልቶች ጋር ይመሳሰላል። ለምሳሌ በታሪካዋ የፔሎፖኔዥያ ጦርነት ወቅት በጥንቷ ግሪክ የነበሩት ሁለት ታላላቅ ከተሞች አቴንስና ስፓርታ ለዓመታት እርስ በርሳቸው ሲጨራረሱ ታላቁ የፋርስ ግዛት በደስታ ይመለከት ነበር። ፋርሶች አንዳንዴ አቴንስን፣ ሌላ ጊዜ ደግሞ ስፓርታን በገንዘብና በጦር መሳሪያ በመደገፍ እርስ በርሳቸው እንዲዳከሙ ያደርጉ ነበር። ምክንያቱም ጠላቶች ራሳቸው ሲጫረሱልህ አንተ ጉልበትን ሳታባክን ድልን በነጻ ታገኛለህ በሚለው ሕግ ምክንያት። በኤርትራ የነበረው የኢትዮጵያ ጦርም ያደረገው በትክክል ይህን ነበር። ነገር ግን ታሪክ ሁሌም በአንድ መስመር አትፈስም። በ1974 በኢትዮጵያን አቆጣጠር በ1966 በኢትዮጵያ ምድር ላይ ያ ታላቁ ህዝባዊ አብዮት ፈነዳ። የዘውዱ ስርዓት ተንኮታኮተ። ሀገሪቱ በአዲስ የለውጥና የሽግግር ማዕበል ውስጥ ገባች። ይህ በኢትዮጵያ የተከሰተው ትርምስ ግን በኤርትራ ምድር ለነበሩት ሁለቱ ግንባሮች አዲስ የስጋትና የዕድል በር ከፈተ። የኤርትራ ህዝብ ወንድማማቾቹ እርስ በርሳቸው ሲጨራረሱ በማየቱ ክፉኛ ተማሮ ነበር። አብዮቱን ተከትሎ የመጣውን አጋጣሚ ለመጠቀም ህዝቡ በሁለቱም ግንባሮች ላይ እጅግ ኃይለኛና ከባድ ተጽዕኖ ማሳደር ጀመረ። መተላለቁ ይብቃ፣ ጠመንጃችሁን ወደ ዋናው ጠላታችሁ አዙሩ የሚለው የህዝብ ጩኸት ተራራውን አናወጠው። በዚህ ከፍተኛ የህዝብ ግፊት ምክንያት በኦክቶበር ወር 1974 ሁለቱ ቀንደኛ ባላንጦች ጀብሃና ሻዕቢያ በጠረጴዛ ዙሪያ ለመቀመጥ ተገደዱ። በኦክቶበር 1974ም ታሪካዊ የተኩስ አቁም ስምምነት ተፈራረሙ። ይህ የተኩስ አቁም ግን ዝም ብሎ ተኩስን ማቆም ብቻ አልነበረም። ስምምነቱ እጅግ የጠነከሩና አስገራሚ የሆኑ ተጨማሪ ግዴታዎችን ያካተቱ ነበር። አንደኛ፣ ጠላት የሚሉትን የኢትዮጵያ መንግስት በጋራ መመከት። ሁለተኛ፣ አንደኛው የሌላኛውን ይዞታና ክልል ሙሉ በሙሉ ማክበር። ሶስተኛ፣ ለውጊያም ሆነ ለሌላ ማናቸውም ስልታዊ እንቅስቃሴ የሚንቀሳቀስን ኃይል በመንገድ ላይ አለማገትና መተባበር የሚሉ ስምምነቶች ላይ ደረሱ። እስቲ ያስቡት፣ ትናንት በመቃብር ላይ ካልቆምኩ ሲሉ የነበሩት ኃይሎች ዛሬ የአንደኛው ሰራዊት በሌላኛው ክልል ላይ ያለ አንዳች ፍርሃት እንዲያልፍ መንገድ ይከፍታሉ።
ይህ የፖለቲካ ተቃርኖ በሁለተኛው የዓለም ጦርነት ወቅት በካፒታሊስቷ ብሪታንያና በኮሙኒስቷ ሶቪየት ኅብረት መካከል የተደረገውን ታሪካዊ ጥምረት ያስታውሰናል። ሁለቱ ኃይሎች እርስ በርሳቸው እጅግ የሚጠላሉ ቢሆንም የናዚ ጀርመንን ስጋት ለመመከት ግን ትከሻ ለትከሻ ተደጋግፈው ቆሙ። በወቅቱ የታላቁ ብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል የተናገሩት አንድ ታዋቂ ንግግርም አለ። ሂትለር ገሃነም እንኳን ቢወር በሕዝብ ተወካዮች ምክር ቤት ውስጥ ስለ ሰይጣን ጥሩ ቃላትን ለመናገር ወደ ኋላ አይደለም ሲሉ ከሰይጣን ጋር እንኳን ቢሆን እንደሚተባበሩ ተናግረዋል። ጀብሃና ሻዕቢያም የነበራቸው መርዛማ ጥላቻ ወደ ጎን ትተው የጋራ ጠላታቸውን ለመጋፈጥ የጋራ ምሽግ ፈጠሩ። ይህ ተኩስ አቁም ስምምነት በኤርትራ ምድር የነበረውን የኃይል ሚዛን በአንድ ጀንበር ገለበጠው። ግንባሮቹ ኃይላቸውንና ትኩረታቸውን በሙሉ ወደ ኢትዮጵያ የጦር ሰፈሮች ላይ አዘነቡት። እርስ በርስ ከመጠባበቅ ነፃ የሆኑት ታጣቂዎች አሁን መጠነ ሰፊና ስልታዊ ጥቃቶችን በየአቅጣጫው መሰንዘር ጀመሩ። ውጤቱ ግን አደገኛና ፈጣን ነበር። የጀብሃ ሰራዊት እንደ መብረቅ በመወርወር ተሰናይ፣ አቆርዳት፣ አሊጊደር፣ ኡምጅሃር፣ መንደፈራና አዲኳላን የመሳሰሉ ከተሞች ሙሉ በሙሉ በእጁ አስገባ። ከከተሞቹ በተጨማሪ የጀብሃ የጀርባ አጥንት የሆነው ሰፊው የባርካ አውራጃ ሙሉ በሙሉ ተቆጣጠረ። በሌላ በኩል ሻዕቢያም ዝም አላለም። የሻዕቢያ ተዋጊዎች ከሳህል ሰንሂቲ አውራጃ በተጨማሪ ቁልፍ ስትራቴጂካዊ ከተማ የሆኑትን ከረን፣ ደቀ መሃር፣ ጊንዳአ፣ ሰጋነኢቲ፣ ነፋሲትን በመቆጣጠር የመንግስት ጦር ክፉኛ አሽመደመዱ። በወቅቱ በኤርትራ ምድር ላይ በመንግስት እጅ የቀሩት 3 ቦታዎች ብቻ ነበሩ፤ አስመራ፣ ምጽዋና ባሬንቱ። እነዚህ ከተሞች ደግሞ በባህር በየብስ ከየአቅጣጫው የተከበቡ፣ ግንኙነታቸው የተቋረጠባቸው የብቸኝነት ደሴት ሆኑ። ከዚህም በላይ ግንባሮቹ ዋና ከተማዋን አስመራን በ10 ኪሎ ሜትር ጠባብ ቀለበት ከበዋት ነበር። ተዋጊዎቹ በአስመራ ዙሪያ ባሉ ኮረብቶች ላይ ሆነው የአስመራን መብራት እየተመለከቱ ከዛሬ ነገ እንገባለን፣ ድሉ የእጃችን መዳፍ ላይ ነው በሚል ታላቅ ተስፋና ጉጉት ይጠባበቁ ነበር። የኢትዮጵያ ጦር ደግሞ በአስመራ ከተማ ውስጥ ሆኖ የነጻነት ታጣቂዎች የሚያሳዩትን የድፍረት እንቅስቃሴ እያየ በስጋትና በውጥረት ይዋጥ ነበር። በከተማ ውስጥ ያለው እያንዳንዱ ሰው እስትንፋሱን አቅፎ ቀጣዩ ሰዓት ምን ይዞ ይመጣ ይሁን እያለ ይጠይቅ ነበር። ይህ የባላንጦች ጊዜያዊ ውህደት በኤርትራ ምድር ላይ ታላቅ የመሬት መንቀጥቀጥ ፈጥሮ ነበር። ጀብሃና ሻዕቢያ የደም ዋጋ የከፈሉበትን የእርስ በርስ ጦርነት ትተው በአንድ ሌሊት ወደ ወዳጅነት መለወጣቸው በመንግስት ጦር ላይ ያለሰለሰ መከራን ይዞ መጣ። ነገር ግን ይህ ስምምነት እስከ መቼ ይዘልቃል? አስመራ ላይ የተጣለው ያ የ10 ኪሎ ሜትር ጥብቅ ቀለበትስ ምን አይነት አስፈሪ እልቂት ያስከትል ይሆን? እስቲ እንመልከተው። የታሪክ ተመራማሪዎች ሁል ጊዜ የሚስማሙበት አንድ መራር እውነት አለ። እሱም ጦርነት ሲቀሰቀስ መጀመሪያ የምትሞተው እውነት ስትሆን ቀጥሎ የሚቀጠፉት ደግሞ ምንም የማያውቁት ንጹሃን ዜጎች ናቸው የሚለው ነው። ጦርነት አቻ የሌለው ሰይጣናዊ ድግስ ነው። በዚህ ድግስ ላይ የሚቀርበው ግብዣ የሰው ልጅ ስጋ ሲሆን የሚቀዳው መጠጥ ደግሞ የንጹሃን እንባና ደም ነው። ዛሬ ወደዚያች በጭጋግና በውጥረት ወደ ተዋጠችው የ1975 አስመራ ከተማ እንጓዝ። እስቲ ስዕሉን በህሊናችሁ ሳሉት። ጊዜው የጃንዋሪ ወር 1975 ዓ.ም ነው። አስመራ በጥቅጥቅ ጭጋግና በብርድ ተሸፍናለች። ነገር ግን ያ ብርድ በተፈጥሮ የሚመጣው የክረምት ቅዝቃዜ ብቻ አልነበረም። በከተማዋ ላይ የሞት ጥላ ያጠላባት፣ ፍርሃትና ጭንቀት አጥንት ድረስ ዘልቆ የሚገባበት የውጥረት ብርድ እንጂ። በዛች ቅዝቃዜ በነገሰባት ሌሊት ሻዕቢያ አስመራን በአንድ ጀንበር ለመቆጣጠር የወሰነውን ታላቅ ወታደራዊ ውሳኔ በተግባር ላይ አዋለ። ከተማዋን በከበቡት ኮረብቶች ላይ የተሰለፉት የሽምቅ ተዋጊዎች በአንድ ጊዜ አስመራ ላይ ከባድ ተኩስ ከፈቱ። መላዋ ከተማ በታላቅ የጦርነት አውሎ ንፋስ ውስጥ ወደቀች። ለ4 ተከታታይ ቀናትና ሌሊቶችም ያለምንም እረፍት የጥይትና የከባድ መሳሪያ ድምፅ ከአስመራ ሰማይ ስር አስተጋባ። ጎዳናዎቹ በጭስና በደም ተሸፈኑ። ታሪክ ጸሐፊዎች፣ በወቅቱ የነበሩ ጋዜጠኞች እንደሚገምቱት በእነዚያ 4 ቀናት ብቻ ከሁለቱ ወገን ከ3000 በላይ ወጣት ተዋጊዎች ሕይወታቸው ተቀጥፏል። ነገር ግን ታላቅ ሰቆቃ የጀመረው ውጊያው ካበቃ በኋላ ነበር። ጦርነቱ ሲያበቃ የደርግ ወታደራዊ መንግስት የማጽዳት ዘመቻ የተባለውን አሰቃቂ እርምጃ በአስመራ ንጹሃን ነዋሪዎች ላይ ጀመረ። ወታደሮቹ ከቤት ወደ ቤት እየገቡ ወጣቶቹንና አዛውንቶቹን እየጎተቱ በመውጣት በጥይት ይደበድቡ ነበር። የሰብአዊ መብት ድርጅቶች ይፋ እንዳደረጉት በዚህ ወታደራዊ በቀል እርምጃ ከ1000 የማያንስ የሲቪል ህዝብ እንደቀጠለ ረግፏል።
ይህ አይነቱ እርምጃ በወታደራዊ ሳይንስ ውስጥ ኮሌክቲቭ ፐኒሽመንት ወይም የጋራ ቅጣት በመባል ይታወቃል። ጦርነት ታሪክን ስንመረምር ይህ ስልት በናዚ ጀርመን ወረራ ወቅት በፈረንሳይ እና በፖላንድ ንጹሃን ዜጎች ላይ በጥቁር መዝገብ ላይ ተመዝግቦ እናገኘዋለን። የደፈጣ ተዋጊዎችን ለመያዝ በሚል ሰበብ ምንም የማያውቁትን የከተማ ነዋሪዎች መረሸን የታሪክ ትልቅ ውርደት ነው። በዚህ ዘመን የኤርትራ አስተዳዳሪና የሁለተኛ ክፍለ ጦር አዛዥ የነበሩት ጀነራል ጌታቸው ናደው ነበሩ። ጀነራሉ የቻይናውያንን መሪ የማኦ ዜዱንግን ዝነኛ መርህ በአሉታዊ መልኩ የተገነዘቡት ይመስላል። ማኦ ዜዱንግ የደፈጣ ተዋጊዎች እንደ አሳ ሲሆኑ ህዝቡ ደግሞ አሳው የሚዋኝበት ኩሬ ነው ብለው ነበር። ጀነራል ጌታቸው ናደውና የደርግ መኮንኖች ደግሞ አሳውን ለመያዝ ኩሬውን ማድረግ አለብን የሚል ጽንፈኛ አቋም ነበራቸው። አማጽያኑ ለሚፈጽሙት እያንዳንዱ ጥቃት ተጠያቂው ሲቪሉ ህዝብ ነው ብለው ያምኑ ስለነበር በህዝቡ ላይ ጭካኔ የተሞላበት የበቀል ሰይፍ መምዘዝን እንደ መፍትሄ ወሰዱት። በአፕሪል 1975 ዓ.ም በአስመራ ከተማ ጥቂት ኪሎ ሜትሮች ርቃ በምትገኘው ጸሎት በተባለች አነስተኛ መንደር ውስጥ የታሪክ የመጨረሻው ልብ የሚሰብር ትዕይንት ተከሰተ። ጸሎት ሰላማዊ ነዋሪዎቿ ግብርና ላይ የተሰማሩባት በቅዱስ ስሟ የምትታወቅ መንደር ነበረች። ነገር ግን በአንድ ዕለት የሻዕቢያ የደፈጣ ተዋጊዎች በመንደሩ አቅራቢያ በነበረ የኢትዮጵያ መንግስት ጦር ላይ ድንገተኛና ከባድ ጥቃት ፈጸሙ። በርካታ የመንግስት ወታደሮች በዚያው ቅጽበት ሕይወታቸው አለፈ። የዚህን መርዶ የሰሙት ጀነራል ጌታቸው ናደው በከፍተኛ ቁጣና በቀል ተሞሉ። ስልኩን አንስተው በቀጥታ ወደ አየር ኃይል መደብ ደወሉ። በወቅቱ በዚያ የነበረው የታሪክ ጸሐፊው ዘነበ ፈለቀ ወይም ገሰት ተጫኔ ነበር በተሰኘው መጽሐፉ ላይ የጀነራሉን ድምፅና ትዕዛዝ እንዲህ ሲል አስፍሮታል። አሁኑኑ ተነስተ ጸሎት ብረር፣ ጸሎት ላይ የሚንቀሳቀስ ዛፍ እንዳላይ፣ ከ15 ደቂቃ በኋላ ስለ አፈጻጸሙ ሪፖርት እፈልጋለሁ ብሎ በስልክ ተናገረ። እስቲ ለአፍታ ቆም ብላችሁ ይህን ትዕዛዝ አስቡት። የሚንቀሳቀስ ዛፍ እንዳላይ፣ ይህ ማለት በመንደር ውስጥ የሚገኘው ማንኛውም ሕይወት ያለው ነገር ሕፃናትም፣ እናቶችም፣ እንስሳትን፣ ተፈጥሮን ጭምር በቦምብ እሳት አጋይተ አመድ አድርገው ማለት ነው። ይህ የጀነራልነት ማዕረግ በጫንቃቸው ላይ ያረፈው መኮንን በጥቂት ደቂቃዎች ውስጥ የአንድን መንደር ታሪክ ህልውና ከምድረ ገጽ ለማጥፋት የሰጡት የጀብደኝነት የጭካኔ ትዕዛዝ ነበር። ይህን የጸሎት መንደር ታሪክ ስንመለከት ትዝታችን በቀጥታ ወደ ሁለተኛው የዓለም ጦርነትና በቼኮስሎቫኪያ ወደ ተፈጸመው አስፈሪው የሊዲተስ መንደር እልቂት ይሄዳል። ጃንዋሪ ወር 1972 የቼክ አርበኞች ናዚ በቼኮስሎቫኪያ ላይ የሾመውን አምባገነኑን ገዢ ራይንሃርድ ሄድሪሽን በጥይት መታው ገደሉት። ይህንን የሰማው አዶልፍ ሂትለር በከፍተኛ ቁጣ ተሞልቶ ለጀነራሎቹ የሰጠው ትዕዛዝ ከጀነራል ጌታቸው ናደው ትዕዛዝ ጋር ፍጹም አንድ አይነት ነበር። ሂትለር የሊዲቴስ መንደር ከነነዋሪዎቿ ከምድረ ገጽ ትጥፋ፣ አንድም ሰው፣ አንድም እንስሳ፣ አንድም ሕንፃ እንዳይታይ የሚል ትዕዛዝ አስተላለፈ። በውጤቱም የናዚ ወታደሮች ሊዲተስ የተባለች መንደር ከበው ዕድሜያቸው ከ16 ዓመት በላይ የሆኑ ወንዶችን በሙሉ ረሸኑ። እናቶች፣ ሕፃናትም ወደ ኮንሰንትሬሽን ካምፕ ተሰደዱ። በመጨረሻም ቤቶቹን በሙሉ በእሳት አቃጥለው በዶዘር በማረስ መንደሯን ከካርታ ላይ አጠፏት። የሂትለር ጭካኔ የጀነራል ጌታቸው ናደው የሚንቀሳቀስ ዛፍ እንዳላይ የሚለውን ትዕዛዝ በታሪክ መስታወት ውስጥ አንድ አይነት መልክ አላቸው። በሁለቱም አጋጣሚዎች በጥላቻና በበቀል የሰከሩ መሪዎች የደፈጣ ተዋጊዎችን መበቀል ሲያቅታቸው የንጹሐንን ሕይወት እንደ መጫወቻ ሲጠቀሙበት እናያለን። ዛሬም ድረስ በኤርትራ ምድር ስሟ የሚነሳው ጸሎት መንደር ጩኸት በወቅቱ በደርግና በግንባሮቹ መካከል የነበረውን አስፈሪ ጥላቻ የሚያሳይ ትልቅ ማሳያ ነው። ጀነራል ጌታቸው ናደው የሰጡት የጭካኔ ትዕዛዝ በጦርነቱ ላይ የነዳጅ ኃይል በመጨመር የህዝቡን ልብ ይበልጥ ከመንግስት እንዲርቅና ወደ ግንባሮቹ እንዲጠጋ አድርጎታል። ምክንያቱም ፍርሃትና ጭቆና ሲበዛ ህዝቡ መረራውን የጦርነት አማራጭ ሊቀበል ይገደዳል። ታላቁ የሩሲያ ደራሲና ፈላስፋ ሌቪ ቶልስቶይ ጦርነትና ሰላም ወይም ዋር ኤንድ ፒስ በተሰኘው ታላቁ መጽሐፍ ላይ እንዲህ ሲል ጽፎ ነበር። ጦርነት ሁልጊዜም በነገስታት በጀነራሎችና በፖለቲከኞች አእምሮ ውስጥ ይጸነሳል። የሚወለደው ግን በድሆችና በየዋሃን ደም ነው ይለናል። አዎ፣ ፖለቲከኞች የስልጣን ጠረጴዛቸው ላይ ሆነው ካርታዎችን ሲያሰምሩና የጦርነት ውሳኔዎችን ሲፈርሙ፣ በዚያ ውሳኔ ምክንያት የሚቀጠፈው ግን ከእርሻው ማሳ ተነጥቆ የጦርነት ሰለባ የሚሆነው ምስኪኑ ገበሬ ነው። በኢትዮጵያ ታሪክ ሰሌዳ ላይም እጅግ አሳዛኝ፣ ሰቅጣጭና በብዙ ምሁራን ዘንድ የታሪክ ክህደት ተብሎ የሚጠራው የ1976ቱ የራዛ ዘመቻ ታሪክ ለዚህ ምሳሌ ነው።
ጊዜው 1976 ዓ.ም ነው። በኤርትራ ምድር የነበረው ውጥረት እየናረ ሄዷል። የደርግ ወታደራዊ መንግስት የጀብሃንና የሻዕቢያን ኃይል በአጭር ጊዜ ውስጥ ለመደምሰስ የሚችልበት አዲስ ስልት ማውጠንጠን ጀመረ። ይሁን እንጂ ይህ አዲስ የተባለው ስልት ወታደራዊ ሳይንስና የጦርነት ጥበብ የተከተለ ሳይሆን የንጹሐንን ሕይወት ወደ እሳት የሚጥል እጅግ አደገኛ ውሳኔ ነበር። ለመሆኑ ይህን ዘመቻ የጠነሰሰው ማን ነው? የታሪክ ተመራማሪዎችና ጸሐፊዎች እስከዛሬ ድረስ በዚህ ጉዳይ ላይ ይከራከራሉ። ለምሳሌ ባቢሌ ቶላ የተባለው ጸሐፊ መጽሐፍ ላይ ይህ ዘመቻ የሜሶን የመላው የኢትዮጵያ ሶሻሊስት ንቅናቄ ጥንስስ ነው ሲል ቢጽፍም አንዳንድ ሜሶን መሪዎችና ራሳቸው የደርግ አባላት ግን ሜሶን ገና ከጅምሩ የዘመቻው ቀንደኛ ተቋሚ እንደነበር በሰነድ አስፍረዋል። ዓለም አቀፍ የሰብአዊ መብት ድርጅቶችም የዚህ ዘመቻ መርዶ በሰሙ ጊዜ ይህ እልቂት ነው፣ ዘመቻውን በአስቸኳይ ይገታ እያሉ ድምፃቸውን አሰምተው ነበር። ነገር ግን የደርግን የጆሮ ታምቡር ሊበጥሱት አልቻሉም። የራሳ ዘመቻ ዓላማው እጅግ ቀላል ግን አሰቃቂ ነበር። ጀብሃንና የሻዕቢያን ታጣቂዎች ከጎጃም፣ ጎንደር፣ ወሎና ትግራይ በተወጣጡ በመቶ ሺዎች በሚቆጠሩ ገበሬዎች ማዕበል መምታትና ማጥፋት። እነዚህ ገበሬዎች ግን ወታደሮች አልነበሩም። ጠመንጃን አንግበው ወታደራዊ ዩኒፎርም ለብሰው የጠላት ምሽግ እንዴት እንደሚሰበር አያውቁም። ያለምንም በቂ ወታደራዊ ስልጠና፣ ያለምንም የዝግጅት ጊዜ ከቀያቸው ተለቅመው ወደ ጦርነት እሳት ተነዱ። የታጠቋቸው መሳሪያዎችም አልቤን፣ ሜንዝር፣ ቺኮዝ፣ ምንሽር እና ዲሞትፍር የተባሉ ከደርግ በፊት በነበሩ የአባቶቻችን ዘመን የነበሩ ኋላ ቀር ጠመንጆች ነበሩ። ለእነዚህ 100,000 ገበሬዎች የሚሆን ጥይትም ሆነ የስንቅ አቅርቦት ጨርሶ አልነበረም። ከሁሉም በላይ የሚያሳዝነው ደግሞ እነዚህ የአፈር ሽታ የለመዱ የዋህ ገበሬዎች በዱር በገደሉ የሽምቅ ውጊያ ጠጥተውት በወጡት ዘመናዊ መሳሪያ በታጠቁ በደፈጣ ጥቃት በተካኑ የጀብሃንና የሻዕቢያ ሰራዊት ላይ ማዝመቱ ነበር። እስቲ ያስቡት፣ እነዚህ ገበሬዎች ሰላማዊ ሕይወታቸውንና እርሻቸውን ትተው ወደማያውቁት የኤርትራ በረሃ እንዲዘምቱ የተጠቀሙበት የስነ ልቦና ማታለያና ፕሮፓጋንዳ ይህ ነበር። ወደ ሰሜን ሂዱ፣ ጀብሃንና ሻዕቢያን አባራችሁ የማረካችሁት ንብረት ሙሉ በሙሉ የእናንተ የግል ንብረት ይሆናል። ወንበዴዎች ጥለው የሸሹት መሬትም የእናንተ የግል ይዞታ ስለሚሆን እንደፈለጋችሁ ትገለገሉበታላችሁ የሚል ቃል ገባላቸው። ገበሬዎችም ይህ ሽንገላ ቃል አምነው ለሀገሬ እዋጋለሁ መሬትም አገኛለሁ በሚል ተስፋ ወደ ሞት ጎዳና ተጓዙ። ይህን የታሪክ ክስተት ስንመለከት ከ1000 ዓመታት በፊት በአውሮፓ ታሪክ ውስጥ የተፈጸመውን ታዋቂውን የገበሬዎች የመስቀል ጦርነት በ1096 እናስታውሰዋለን። በወቅቱ ጴጥሮስ ባህታዊ የተባለ እጅግ የተዋጣለት ተናጋሪና መነኩሴ ከሀገር ወደ ሀገር እየዞረ ምንም አይነት የጦርነት ልምድ የሌላቸውን በሺዎች የሚቆጠሩ የአውሮፓ ገበሬዎችና ሴቶችን፣ ሕፃናትን ሰበሰበ። እርሱም ወደ ኢየሩሳሌም እንሂድ፣ ኢየሩሳሌምን ከሙስሊሞች እጅ ስናስለቅቅ እግዚአብሔር ሰማያዊ ሀብትና መሬት ይሰጣናል፣ የኢየሩሳሌም ግንቦች በጸሎታችን ብቻ ይደረመሳሉ የሚል የሽንገላ ቃል ሰጣቸው። በመጨረሻም እነዚህ ምስኪን የአውሮፓ ገበሬዎች ያለምንም ወታደራዊ ስልጠናና መሳሪያ በደመ ነፍስ እየተጓዙ ትንሹ ኤሲያ የአሁኗ ቱርክ ሲደርሱ በጦርነትና በሰለጠነው እጅግ ዘመናዊ በነበረው የሰልጁክ ቱርኮች ሰራዊት ተከበው በአንድ ጀንበር እንደ ቅጠል ረገፉ። ታሪክ ራሷን ትደግማለች ይሉናል የታሪክ ተመራማሪዎች። በ1096 የጴጥሮስ ባህታዊ የገበሬዎች ሰራዊትና የ1976ቱ የደርግ የራዛ ዘመቻ ገበሬዎችም ፍጹም አንድ አይነት ዕጣ ፈንታ ነበራቸው። ይህ የገበሬዎች ማዕበል ወደ ኤርትራ የነጎደው በሶስት ታላላቅ ግንባሮች ነበር። አንደኛ የመጀመሪያው ግንባር የሁመራ ጦር። ይህ ቡድን ከተከዜ ወንዝ ተነስቶ ወንዙን ተሻግሮ ከሞሃጃር ጀምሮ ጀብሃን እየመታ ተሰነይ እንዲገባ ታቅዶ ነበር። ሁለተኛው ግንባር የኢንቲጮ ጦር። ይህ ቡድን ከትግራይ ኢንቲጮ ተነስቶ መረብ ወንዝን በመሻገር ሻዕቢያን እየመታ እስከ ሰንዓፌ እንዲዘልቅ ታስቦ ነበር። ሶስተኛው ግንባር የሽሬ ጦር። ይህ ቡድን ደግሞ ከሽሬ እንደ ስላሴ በመነሳት በጾረና በኩል ወደ መንደፈራ እንዲዘምት ታቅዶ ነበር። ነገር ግን ታጥቀውና ሰልጥነው የሚጠብቋቸው የጀብሃንና የሻዕቢያ የደፈጣ ተዋጊዎች ይህን የሚመጣውን የገበሬ ማዕበል ለመመከት ምሽግ መቆፈር እንኳን አላስፈለጋቸውም። ስልታዊ በሆኑ ቦታዎች ላይ ተደብቀው በአርፒጂ ሮኬትና በመትረየስ እሳት ማዝነብ ብቻ በቂያቸው ነበር። የጦርነቱ ትዕይንት እጅግ አስገራሚና አሳዛኝ ነበር። ከሁመራ የተነሳው የገበሬዎች ኃይል ገና ተከዜ ወንዝን ተሻግሮ ጥቂት እርምጃዎችን እንደተጓዘ በኢንቲጮ በኩል የዘመተው ደግሞ ከትግራይ ድንበር እንኳን ሳይሻገር ድንገት በአሰቃቂው የሮኬትና የመትረየስ እሳት ጋር ተጋጩ። በእርሻ ማሳቸው ላይ የወፍ ጩኸት፣
የከብቶች ድምፅ ብቻ ሰምተው ያደጉት ገበሬዎች ድንገት የሮኬትና የመትረየስ እሳት በሰማይ ላይ ሲዘንብባቸው ግራ ተጋቡ። መሳሪያቸውን እንኳን እንዴት አቀባብለው እንደሚተኩሱ አያውቁም ነበር። ይህ ቀረሽ የማይባል ታላቅ የኢትዮጵያ እልቂት ተከሰተ። መቶዎች በአንድ ጀንበር ተረሸኑ። በሺዎች የሚቆጠሩት ደግሞ ተማረኩ። ከእልቂቱና ከምርኮ የተረፉት ገበሬዎች ደግሞ የሚሄዱበት መንገድ አጥተው በበረሃው አሸዋ ላይ ሲዳክሩ በውሃ ጥም ሕይወታቸው አለቀ። ጥቂት ብርቶች ገበሬዎች ብቻ ከፍተኛ መከራ አልፈው ወደ ትግራይ ከተሞች ለመድረስ ቢችሉም ቁጥራቸው ግን ከደረሰው ታላቅ ውድመት አንጻር ይህ ነው የሚባል አልነበረም። በሁለቱ ግንባሮች ላይ ደረሰው ይህ ሰቅጣጭና አሳዛኝ እልቂት ያስተዋለው የደርግ ወታደራዊ መንግስት ሶስተኛው ገበሬው ቡድን ከሽሬ ሳይንቀሳቀስ ወደ መጣበት እንዲመለስ በችኮላ አዘዘ። ለዘመቻው ተሳትፎ በሰላም ለተመለሱት ገበሬዎች ያንኑ የያዙትን አሮጌ ጠመንጃ በነፃ ሽልማት አድርጎ ሰጥቶ አሰናበታቸው። ይህ ጠመንጃ ስጦታ ግን በሺዎች ለሚቆጠሩ ወንድሞቻቸው ደምና ሕይወት የሚሆን ካሳ አልነበረም። የራዛ ዘመቻ በዚህ መልኩ ተጠናቀቀ። የራዛ ዘመቻ በታሪካችን ውስጥ ትልቅ ጠባሳ ጥሎ ያለፈ የንጹሐንን ሕይወት ለፖለቲካ ፍጆታና ለአሳዛኝ ወታደራዊ ስልት የገበረ ክስተት ነበር። ዛሬም ድረስ የራዛ ዘመቻ ሲነሳ ያ በህዋነት ወደ ኤርትራ ተራሮች በሮች የተጓዘው ለሚመለሱ የቀሩት የኢትዮጵያ ገበሬዎች እንባና ጩኸት በታሪክ ገጾች ላይ እያስተጋባ ይሰማል። ታዋቂው የጀርመን የጦርነት ፈላስፋ ካርል ቮን ክላውዚትስ ኦን ዋር በተሰኘው መጽሐፉ ላይ እንዲህ ሲል ጽፎ ነበር። ዲፕሎማሲ ማለት ጦርነትን በሌላ መንገድ መቀጠል ማለት ነው ይለናል። አዎ፣ አንዳንዴ ጠመንጃዎች ዝም የሚሉት ሰላም ስለወረደ ሳይሆን ዲፕሎማቶችና ፖለቲከኞች ከጀርባ ሆነው ሌላ የዲፕሎማሲ ቁማር እየተጫወቱና ለቀጣዩ ታላቅ ጦርነት ኃይል እያከማቹ ስለሆነ ነው። ጊዜው 1977 ዓ.ም ነው። በዚያ ዓመት በኤርትራ ምድር ላይ እዚህ ግባ የሚባል ወታደራዊ እንቅስቃሴ አልተካሄደም ነበር። የቀደሙት ዓመታት የአስመራ ጥቃት፣ የራዛ ዘመቻ እልቂትና የጸሎት መንደር ጩኸት ሁሉ ጋብ ያለ ይመስሉ ነበር። ይህ የጠመንጆች ዝምታ ግን የመጣው ተዋጊዎቹ ውጊያ ሰልችቷቸው አልነበረም። በስተጀርባ ታላላቅ የሶሻሊስት ሀገሮች ሰላማዊ ድርድር የሚባል አዲስ የዲፕሎማሲ መጋረጃ ስለዘረጉ እንጂ። በወቅቱ የነበረው የጀርመን ዲሞክራቲክ ሪፐብሊክ የቀድሞ የምስራቅ ጀርመን መንግስት በደርግ ወታደራዊ አገዛዝና በህዝባዊ ግንባር ሓርነት ኤርትራ ወይም ሻዕቢያ መካከል ያለውን ውጥረት በዲፕሎማሲ ለመፍታት ትልቅ ጥረት ጀመረ። በጀርመን አዘጋጅነት በተካሄደው የሰላም ውይይት ላይ የሻዕቢያ ወጣቱ መሪ ኢሳያስ አፈወርቂ በአካል ተገኝቶ ነበር። በሌላ በኩል ደግሞ የሶሻሊስቱ ዓለም መሪ የነበረችው ታላቋ ሶቪየት ኅብረት በደርግና በተጋድሎ ሓርነት ኤርትራ ጀብሃ መካከል ያለውን ልዩነት ለመፍታት በሞስኮ የሰላም ድንኳን ዘረጋች። የጀብሃ ተወካይ አብደላ እንድሪስ በቀዝቃዛው የሞስኮ ከተማ ተገኝቶ ከደርግ ተወካዮች ጋር ፊት ለፊት ተቀመጠ። ሁለቱም ድርድሮች ግን መጨረሻቸው ልክ እንደ ቀደምቱ የታሪክ ስምምነቶች ሁሉ ፍሬ ሳያፈሩ በከንቱ ቀሩ። ምክንያቱም ደርግ የኤርትራን መገንጠል ፍጹም የማይፈቅድና ቀይ መስመር አድርጎ ሲመለከት፣ ሻዕቢያና ጀብሃ ደግሞ ከሙሉ ነፃነት ውጪ ምንም አይነት አማራጭ ለመቀበል ፈቃደኛ አልነበሩም። ድርድሩ ለሁለቱም ወገኖች ኃይላቸውን ለማደራጀትና ስልታዊ ጊዜ ለመግዛት የተጠቀሙበት የዲፕሎማሲ ሽንገላ ብቻ ነበር። ይህ የታሪክ ስምምነት ስንመለከት በሁለተኛው ዓለም ጦርነት ዋዜማ በ1938 ዓ.ም የተደረገውን ታዋቂውን የሙኒክ ስምምነት ያስታውሰናል። በወቅቱ የብሪታንያው ጠቅላይ ሚኒስትር ኔቪል ቻምበርሊን ወደ ሙኒክ ተጉዞ ከአዶልፍ ሂትለር ጋር የሰላም ስምምነት ተፈራረመ። ቻምበርሊን ወደ ሀገሩ ሲመለስ በደስታ እየጨፈረ የተፈራረመው ወረቀት ለሕዝቡ እያሳየ ለዘመናችን የሚሆን ታላቅ ሰላምን ይዤላችሁ መጣው ብሎ ነበር። ነገር ግን ያ ስምምነት የሂትለር የዲፕሎማሲ ሽንገላ ብቻ ነበር። ሂትለር ስምምነቱን የፈለገው ፈረንሳይና ብሪታንያ እንዲዘናጉለትና የጀርመን ጦር ይበልጥ ለማደራጀት ጊዜ ለመግዛት እንጂ ለሰላም ብሎ አልነበረም። ስምምነቱ በተፈረመ በጥቂት ወራት ውስጥ ሂትለር ፖላንድን በመውረር ሁለተኛውን የዓለም ጦርነት ቀሰቀሰ። በ1977 በኤርትራ ምድር የተካሄደው ድርድርም ልክ እንደ ሙኒክ ስምምነት ነበር። ሁለቱም ወገኖች በሶሻሊስት ሀገሮች ፊት ለሰላም ቁርጠኛ መስለው ቢቀርቡም በውስጣቸው ግን ለቀጣዩ ጦርነት ሰይፋቸውን እየሳሉ ነበር። ነገር ግን ታሪክ ሁልጊዜ በሰዎች እቅድና ስሌት ብቻ አትጓዝም። በሰሜኑ ምድር የዲፕሎማሲ ጨዋታ ሲካሄድ፣ በደቡብና ምስራቅ ግንባር ላይ ግን ሌላ ያልተጠበቀ ታላቅ ወታደራዊ ማዕበል ኢትዮጵያ ላይ ተነሳ። የሶማሌው ፕሬዝዳንት ዚያድ ባሬ
ኢትዮጵያ በአብዮት ትርምስ ውስጥ መውደቋንና በኤርትራ ጦርነት መዳከሟን እንደ ትልቅ ወርቃማ ዕድል ተመለከተው። በ1977 አጋማሽ ላይም የሶማሊያ መደበኛ ሰራዊት የኢትዮጵያን ድንበር ጥሶ በመግባት ኡጋዴን በረሃን በደም አጥለቀለቀው። ይህ በደቡብ የተነሳው የጦርነት ሰደድ እሳት የደርግ መንግስት ህልውና አደጋ ላይ ጣለው። ሉዓላዊነቷ የተደፈረው ኢትዮጵያ ኃይሏንና ትኩረቷን ሙሉ በሙሉ ኡጋዴን በረሃ ላይ ለማዞር ተገደደች። ሌተናንት ኮሎኔል መንግስቱ ኃይለማርያም የአገሪቱን ታላላቅ የጦር ክፍሎች ከሰሜን ግንባር አንስቶ ወደ ምስራቅ ግንባር አዘመተ። ይህ ድንገተኛ ክስተት በኤርትራ ምድር ለነበረው ወታደራዊ ዘመቻ መቀዛቀዝ ዋና ምክንያት ሆነ። የደርግ ትኩረት ሙሉ በሙሉ በኦጋዴን ላይ ብቻ በመሆኑ በኤርትራ ምድር የነበሩት ጀብሃና ሻዕቢያ ከደርግ ሊሰነዘርባቸው ከነበረው ታላላቅ ወታደራዊ ጥቃት ለጊዜው ተረፉ። ኃይላቸውም ይበልጥ ለማጠናከር ቻሉ። ይህ የታሪክ ክስተት በአንደኛው ዓለም ጦርነት ወቅት ሩሲያ ከደረሰባት አስገራሚው ወታደራዊ ፖለቲካ ውሳኔ ጋር ፍጹም ይመሳሰላል። በ1917 ዓ.ም በሩሲያ ምድር የቦልሼቪክ አብዮት ሲፈነዳና አገሪቱ በውስጥ ትርምስና በረሃብ ስትታመስ ሌኒንና የፓርቲው መሪዎች ከአንደኛው ዓለም ጦርነት ወጥተው የውስጥ አብዮታቸውን ለማዳን ወሰኑ። በዚህ ምክንያት በ1918 ከጀርመን ጋር ታሪካዊ የብሬስት ሊቶቭስክ ስምምነት ተፈራረሙ። ሩሲያ በምስራቅ ግንባር የነበራትን ሰፊ መሬት ለጀርመን አሳልፋ በመስጠት ጦርነቱን አቆመች። ምክንያቱም የውስጥ ህልውናዋን ለማዳን በአንድ ግንባር ላይ ብቻ ትኩረት ማድረግ ነበረባት። የደርግ መንግስትም በ1977 ያደረገው ይህ ነበር። በሁለቱ ግንባር በኤርትራና በኦጋዴን መዋጋት እንደማይችል ስለተረዳ በኤርትራ የነበረውን ጦርነት በማቀዝቀዝ ሙሉ ኃይሉን ትኩረቱን ወደ ኦጋዴን ግንባር አዞረ። ይህ ስልታዊ ማፈግፈግ ግን ጊዜያዊ እንጂ ዘላቂ አልነበረም። ታላቁ ፈረንሳዊ ወታደራዊ መሪ ናፖሊዮን ቦናፓርቲ በአንድ ወቅት እንዲህ ብሎ ነበር። ድል እጅግ አታላይ መጠጥ ናት። በአንድ ግንባር ያገኘው ድል በሌላኛው ግንባር ላይ ለሚጠብቅ ታላቅ ገድል ዓይንህን ሊጋርደው ይችላል ይለናል። ሰራዊቱ በአንድ ቦታ ፍጹም ድልን ሲቀናጅ ያ ድል የሰጠው ወታደራዊ በራስ መተማመን ለቀጣዩ ፈተናና ብርታት ሊሆነው ይችላል። ነገር ግን የጠላቱን አዲስ መልክና ምድራዊ እውነታ ካልተረዳ ያው ድል የውድቀቱ መጀመሪያ ሊሆን ይችላል። ዛሬ የምናወጋችሁ ታሪክ በኦጋዴን በረሃዎች ላይ የድል አክሊል የደፋው የኢትዮጵያ ሰራዊት የምስራቁ ድል በሰሜን ይደገማል በሚል መፈክር ወደ ሰሜን ተራሮች ስለተመመበት ስለዚያ ስለ 1978ቱ ዓመተ ምህረት ነው። ጊዜው 1978 አጋማሽ ነው። በኢትዮጵያና በሶማሊያ መካከል የተካሄደው የአስፈሪ የኦጋዴን ጦርነት በኢትዮጵያ ሙሉ አሸናፊነት ተጠናቋል። በሶቪየት ህብረትና በኩባ ወታደራዊ ድጋፍ የታገዘው የኢትዮጵያ ሰራዊት የዛድባሬን ወራሪ ጦር ከኦጋዴን በረሃ ላይ ጠራርጎ አስወጥቶታል። ነገር ግን ደርግ በዚህ ድል ብቻ ረክቶ አልተቀመጠም። የደርግ መንግስት ከዚህ ድል አድራጊ ጦር ውስጥ ግማሹን ወስዶ በአዲስ መልክ አዋቀረው። ይህ የተደራጀው ኃይል ሁለተኛው አብዮታዊ ሰራዊት የሚል ታላቅ ስያሜ ተሰጠው። ሰራዊቱ ከ150 ሺህ በላይ የሚሆን በጦርነት የተፈተነ ወጣት፣ ትኩስና እጅግ በሞራል የተገነባ የሰው ኃይል ያቀፈ ነበር። እነዚህ 150 ሺህ ተዋጊዎች በአንድ ድምፅ የምስራቁ ድል በሰሜን ይደገማል የሚለውን መፈክር እያስተጋቡ በታንኮች፣ በከባድ መሳሪያዎችና በጀት አውሮፕላኖች ታጅበው ወደ ኤርትራ ምድር ተመሙ። ይህ ሰራዊት ወደ ሰሜን ሲያመራ በኤርትራ ተራሮች ላይ ምሽግ ይዘው ለነበሩት ለጀብሃና ለሻዕቢያ ታጣቂዎች ከባድ ስጋት መፍጠሩ አልቀረም። ይህ ታሪክ ክስተት ስንመለከት በ1808 ናፖሊዮን ቦናፓርቲ ስፔንን ለመውረር ካደረገው ከታሪካዊ ውሳኔ ጋር ፍጹም ይመሳሰላል። ናፖሊዮን ከ1805 እስከ 1807 ዓመታት መካከል ባደረጋቸው ታላላቅ ውጊያዎች የኦስትሪያን፣ የፐሩሺያንን፣ የሩሲያን ግዙፍ ሰራዊቶች በአውሮፓ አውድማዎች ላይ በቅጽበት በመደምሰስ ፍጹም ድል ተቀናጅቶ ነበር። እርሱና ግዙፍ ሰራዊቱ ሊሸነፉ የማይችሉ አምላካዊ ኃይሎች እንደሆኑ አምነው ነበር። በዚህ በራስ መተማመን ስካር ውስጥ ሆነው ናፖሊዮን ኃይሉን ወደ ስፔን አዞረ። ናፖሊዮን በጥቂት ሳምንታት ውስጥ ስፔንን ቆጣጠራለሁ ብሎ ቢያስብም የስፔን ተራሮችና የህዝቡ የሽምቅ ውጊያ ግን ለናፖሊዮን ሰራዊት የመቃብር ስፍራ ሆኑ። ያ በሜዳማ ቦታዎች ላይ መደበኛ ጦርን በመደምሰስ አቻ የሌለው የናፖሊዮን ሰራዊት በተራራማውና በሽምቅ ውጊያ በተካነው የስፔን ምድር ላይ ጉልበቱ ደቀቀ። ናፖሊዮን በኋላ ላይ በመጽሐፉ የስፔን ቁስል ውድቀቴን አፋጠነው ሲል ተነግሯል። የደርግ መንግስት በኦጋዴን አሸዋማና ሜዳ ቦታ ላይ የሶማሊያን መደበኛ ሰራዊት በቀላሉ መደምሰስ ቢችልም
ያንን ስልት ይዞ ወደ ኤርትራ ድንጋያማና ተራራማ ምሽጎች ሲያመራ ግን ከፊቱ የሚጠብቀው ፈተና ፍጹም የተለየ ነበር። በሜዳ ላይ የሚደረገው የከባድ መሳሪያ ውጊያና በተራራ ላይ የሚደረገው የሽምቅ ውጊያ ፍጹም የተለያዩ የታሪክ መጋረጆች ናቸው። የሁለተኛ አብዮታዊ ሰራዊት ዘመቻ እጅግ በረቀቀና በተቀናጀ መንገድ በ5 ታላላቅ ግብረ ኃይሎች ተከፍሎ ነበር ወደ ኤርትራ የዘመተው። እነዚህ ግብረ ኃይሎች በ5 አቅጣጫዎች ኤርትራን እንደ ወታደራዊ ጥፍር ለመጭመቅ ተንቀሳቀሱ። አንደኛው ግንባር 501ኛው ግብረ ኃይል። ይህ ኃይል ከሁመራ ተነስቶ ተከዜን ተሻግሮ በሁማጅር በኩል በማድረግ የጀባን ኃይል እየመታ ተሰናይ ከተማ ገባ። ሁለተኛው ግንባር 502ኛው ግብረ ኃይል ከሽሬ ተነስቶ በሸምበቆ አቅጣጫ በመጓዝ ባሬንቱን ከጀባ ታጣቂዎች አስለቀቀ። ከዚያም 501ኛ ግብረ ኃይል ጋር በመገናኘት በጋራ ወደ አቆርዳት ዘለቀ። ሶስተኛው ግብረ ኃይል 503ኛው ግብረ ኃይል ከመረብ ድልድይ ተነስቶ አዲኳላን በመቆጣጠር ወደ አረዛ ከተማ ገባ። አራተኛው ግብረ ኃይል 503ኛው ግብረ ኃይል ከገርሁ ሰናይ ተነስቶ በጾሮና በኩል በማድረግ ከዘላንበሳ እስከ አስመራ የሚወስደውን ታላቅ አስፋልት መንገድ ከጠላት ሙሉ በሙሉ አጸዳ። አምስተኛው ግብረ ኃይል 504ኛው ግብረ ኃይል በአስመራ ተነስቶ ኃይሉን በሶስት አቅጣጫ በማንቀሳቀስ በከተማው ዙሪያ የነበረውን የጠላት ኃይል ወደ ውጭ ገፋ። ከዚያም አረዛ ላይ 503ኛ ደቀ መሃር 502ኛ ለላይ ካረል ላይ 502ኛ ግብረ ኃይሎች ጋር ተገናኘ። 505ኛው ግብረ ኃይል ምጽዋን ከጠላት ከበባ ሙሉ በሙሉ ካላቀቀ በኋላ ኃይሉን ለሁለት ከፈለ። አንደኛው ወገን ወደ ዶጋሊን ተቆጣጥሮ የምጽዋ አስመራን መስመር ነፃ ሲያደርግ፣ ሁለተኛው ወገን ደግሞ በመርከብ ተጉዞ አልጌናን በመያዝ ከናቅፋ ጀርባ ገባ። በሁሉም ግንባሮች የዘመቱት ግብረ ኃይሎች የተሰጣቸውን ግዳጅ በከፍተኛ ጀግንነትና መስዋዕትነት ፈጸሙ። ሻዕቢያና ጀብሃም ይህን በአየር ኃይልና በታንኮች የተደገፈውን የሁለተኛ አብዮት ሰራዊት ጥቃት ለመቋቋም የተቻላቸውን ሁሉ አደረጉ። በተለይም በኤላ በርድ በምትገኘው አነስተኛ ስልታዊ ከተማ አቅራቢያ በሻዕቢያና በአብዮታዊ ሰራዊት መካከል የተደረገው ውጊያ እጅግ አሰቃቂ ነበር። ውጊያው ለ3 ተከታታይ ቀናትና ሌሊቶች ያለምንም እረፍት ቀጠለ። ምድሪቱ በቦምብና በጥይት ጋየች። ነገር ግን የአብዮታዊ ሰራዊት ብዛትና የታጠቁት ዘመናዊ መሳሪያ ለአማጽያኑ ከአቅም በላይ ሆነባቸው። ሻዕቢያ የኤርትራ ቁልፍና ስትራቴጂካዊ ከተማ የሆነችውን ከረንን ጥሎ ለመውጣትም ተገደደ። የአብዮታዊ ሰራዊት ግብረ ኃይሎችም በአማጽያኑ እጅ የነበሩትን የኤርትራ ከተሞች ሙሉ በሙሉ በጥቂት ቀናት ውስጥ ተቆጣጠሩ። አማጽያኑ ወደ ሳህል በረሃማ ድንጋያማ ተራሮችም እንዲሸሹ ተደረገ። ይሁን እንጂ ሰራዊቱ የመጨረሻውን ታላቅ ግብ ማሳካት አልቻለም ነበር። ሻዕቢያና ጀብሃን ከናቅፋ ተራሮች ማባረር እንዲህ በቀላሉ የሚደረስበት ሆኖ አልተገኘም። የናቅፋ ድንጋያማ ምሽጎች ለሰራዊቱ የማይታለፍ ግንብ ሆኑበት። ስለዚህ ሰራዊቱ ይዞታውን እያጠናከረ ለቀጣዩ የመጨረሻ ውጊያ ራሱን እንዲያደራጅ ተደረገ። ምሁራን ሁልጊዜ የሚስማሙበት አንድ ትልቅ እውነት አለ። በጦርነት ውስጥ እጅግ አደገኛው ስህተት ጠላትን መናቅና የራስን ጉልበት ብቻ ማመን ነው ይሉናል። በአንድ ወቅት ታላቁ ቻይናዊ የጦር ጠበብ ሱንዙ ዛርቶፍ ዋር በተሰኘው መጽሐፉ ላይ እንዲህ ሲል ጽፎ ነበር። ጠላትህንም ራስህንም የምታውቅ ከሆነ በ100 ውጊያዎች ውስጥ እንኳን አደጋ አይገጥምህም ብሏል። በ1979 ይህ ሁኔታን በግልጽ ያሳየናል። በ1978 ዓ.ም መጨረሻ ገደማ 2 አነስተኛ ወታደራዊ ዘመቻዎች ከተደረጉ በኋላ በ1979 አጋማሽ ላይ የአብዮታዊ ሰራዊት መሪዎች ሻዕቢያን ከናቅፋ ምሽግ ለማስለቀቅ ታላቅና ከባድ ዘመቻ ከፈቱ። ናቅፋ ከተራራ በላይ ተራራ የተቆለለባት ድንጋያማና እጅግ አስቸጋሪ መልክዓ ምድር ያላት የሻዕቢያ የመጨረሻ ምሽግ ነበረች። የደርግ መኮንኖች በቁጥር የበላይነትና በዘመናዊ መሳሪያ ታግዘው ናቅፋን በቀላሉ የሚቆጣጠሩ መስሏቸው ነበር። ነገር ግን አንድ ታላቅ ወታደራዊ ምስጢር ዘንግተው ነበር። እርሱም ስለላ ነበር። ሻዕቢያ በመንግስት ጦር ውስጥ ባስገባቸው እጅግ ታማኝ ሰላዮቹ አማካኝነት የመንግስት ጦር መች ቤትና እንዴት ማጥቃት እንደሚሰነዝር ሙሉ መረጃ አስቀድሞ አግኝቶ ነበር። ይህም መረጃ በመጠቀም የሻዕቢያ ታዋጊዎች በተራራው ድንጋዮችና ሸለቆዎች ውስጥ ረቂቅ የደፈጣ ስልት አዘጋጅተው ሰራዊቱን ይጠባበቁ ጀመር። አብዮታዊ ሰራዊት ወደ ናቅፋ ሲቃረብ አማጽያኑ የፈጸሙት ድንገተኛ የደፈጣ ጥቃት ሰራዊቱን ክፉኛ አደናገጠው። ይባስ ብሎ ሰራዊቱ ተዘናግቶ በሰፈረበት ምሽግ ውስጥ ጥበቃውን ባላጠናከረበት ወቅት ሻዕቢያ የተበታተነውን ኃይሉን በአንድ ላይ በማሰባሰብ ታላቅና ድንገተኛ መልሶ ማጥቃት እርምጃ ሰነዘረ። በአብዮታዊ ሰራዊት ላይ እጅግ ከባድና አሰቃቂ ጉዳት ደረሰ።
የሰፈሩበት የናቅፋ መሬት ለጥቃት እጅግ ያጋለጠ መሆኑ ስለታመነ ሰራዊቱ ወደ አፋበት ከተማ እንዲያፈገፍግ ትዕዛዝ ተላለፈ። ነገር ግን አፈገፈጉ ማለት አመለጡ ማለት አልነበረም። ሻዕቢያ የሚያፈገፍገውን ሰራዊት እግር በእግር እየተከታተለ በተራራማው መንገድ ላይ በከባድ መሳሪያ መታው። ይህ ክስተት የደርግ መንግስት ከታላቁ የኦጋዴን ወረራ በኋላ በሰሜን ምድር ያስተናገደው የመጀመሪያው እጅግ ታላቅ ሽንፈት ሆኖ በታሪክ ተመዘገበ። ይህ ታሪክ ክስተት ስንመለከት በጥንቱ የሮማውያን ታሪክ ውስጥ በ9ኛው ክፍለ ዘመን የተፈጸመውን ታዋቂውን የቴዩቶበርግ ደን እልቂት ያስታውሰናል። በወቅቱ ታላቁ የሮማያ ጀነራል ቫሩስ 3 ምርጥ የሮማውያን ሌጊዮን ከ20 በላይ ታዋቂ ወታደሮችን እየመራ ጀርመንን ጫካዎች ለማንበርከክ ዘመተ። ሮማውያኑ በጦር መሳሪያና በስልጠና እጅግ የላቁ ነበሩ። ነገር ግን የአርሚኒየስ የተባለው የጀርመን ጎሳ መሪ በሮማውያን ዘንድ እጅግ የታመነ የቅርብ ሰው መስሎ በመቅረብ የሮማውያንን ወታደራዊ ዕቅድና ጉዞ በሙሉ ለጀርመን ተዋጊዎች አስቀድሞ ያጋራ ነበር። አርሚኒየስም ሮማውያንን እያታለለ ጥቅጥቅ ወዳለው ረግረጋማው የቴዩቶበርግ ደን ውስጥ አስገባቸው። ሮማውያንም በጫካውና በረግረጋማው መሬት ውስጥ ተሰልፈው ለመዋጋት ተቸግረው ሳለ የጀርመን ተዋጊዎች አስቀድሞ ባዘጋጁት የደፈጣ ጥቃት 3ቱ ምርጥ የሮማውያን ሌጊዮን በአንድ ጀንበር ፈጃቸው። ጀነራል ቫሩስም በቁጭት ራሱን አጠፋ። የኢትዮጵያ ቤታዊ ሰራዊትም በናቅፋ ያጋጠመው ጣፋንታ ልክ እንደ ሮማውያን ሌጊዮን ነበር። በስለላ የተበለጠ፣ በጂኦግራፊ የተበታተነ፣ በደፈጣ ጥቃት የቆሰለ ሰራዊት ምንም ያህል ብዛትና መሳሪያ ቢኖረው በተራራ ላይ ድል ሊቀናጅ እንደማይችል ታሪክ በድጋሚ መሰከረች። በምዕራብ ኤርትራ የነበረው ወታደራዊ ሁኔታ ግን ከዚህ ናቅፋ ተራራማ ውጊያ ፍጹም የተለየ ነበር። የጀብሃ ወታደራዊ አመራር ታላቅ ስልታዊ ስህተት ፈጸመ። ጀብሃ ልክ እንደ ሻዕቢያ ወደ ናቅፋ ተራሮች መሸሽንና የሽምቅ ውጊያ ማድረግን አልመረጠም። ይልቁንም ከመንግስት ግዙፍና ዘመናዊ ሰራዊት ጋር ፊት ለፊት ለመጋፈጥ ወሰነ። ይህ ውሳኔ ግን ለጀብሃ እልቂትና ውድቀትን ይዞ መጣ። ጀብሃ ለክፉ ቀን ይሆነኛል ብሎ የያዘውና የተተማመነበት የባርካ ቆላማ ምድር እጅግ ሜዳማ ቦታ ነበር። ሜዳማ ቦታው ደግሞ በአየር ኃይል በታንክና በከባድ መሳሪያ ለታገዘው ለሁለተኛው አብዮታዊ ሰራዊት ጥቃት እጅግ ምቹ ነበር። ታንኮቹና ጀቶቹ የጀብሃ ምሽጎች በቀላሉ አጋዩት። ጀብሃ ጥንካሬው ሙሉ በሙሉ አጣ። በመጨረሻ ምንም አማራጭ ስላልነበረው በህይወት የተረፈው ኃይሉን ይዞ ልክ እንደ ሻዕቢያ ወደ ሳህል ተራሮች ለመሸሽ ተገደደ። ከ1979 እስከ 1983 ባሉት ዓመታት ውስጥም በኤርትራ ምድር በደርግና በአማጽያኑ መካከል እዚህ ግባ የሚባል ታላቅ ጦርነት አልተካሄደም። ሁለተኛው አብዮታዊ ሰራዊት ሻዕቢያ ከናቅፋ ተራሮች ወርዶ ከተሞችን እንዳይቆጣጠር በመከላከልና በመዝጋት ብቻ ተወስኖ ነበር። ነገር ግን በዚህ ጊዜ ውስጥ በኤርትራ ተራሮች ላይ ሌላ አሳዛኝ ታሪክ ተጻፈ። በ1974 የጋራ ጠላታቸውን ለመጋፈጥ የተስማሙት የተኩስ አቁም ስምምነት ያደረጉት ሁለት ወንድማማቾች ግንባሮች ጀብሃና ሻዕቢያ በመካከላቸው የነበረውን ስምምነት በድጋሚ ያፈረሱ። በመካከላቸው የተቀጣጠለውን የስልጣን ርዕዮተ ዓለም ጥላቻ ወደ ከፋ እርስ በርስ መተላለቅ መራቸው። ሻዕቢያ የጀብሃ ኃይልን ከኤርትራ ምድር ሙሉ በሙሉ ለማጥፋት ታላቅ ዘመቻ ከፈተ። በዚህ የታሪክ አጋጣሚ ውስጥ የህዝባዊ ወያኔ ሓርነት ትግራይ ህወሓት ሰራዊትም ከሻዕቢያ ጋር በመተባበር ጀብሃን መታው። በሁለቱ ግንባሮች በሻዕቢያና በህወሓት የተከበበው ጀብሃ በኤርትራ ምድር የመኖር ህልውናው አከተመ። ተዋጊዎቹ መሳሪያቸውን ጥለው ወደ ጎረቤት ሀገር ሱዳን ተሰደዱ። ጀብሃ የተባለው ታላቅ ግንባርም ከኤርትራ የታሪክ መድረክ ላይ ለአንዴና ለመጨረሻ ጊዜ ጠፋ። ታሪክ ሁልጊዜ የምታስተምረን ትልቅ እውነት ይህ ነው። የጋራ ጠላት ሲጠፋ ወይም ሲዳከም፣ የውስጥ አንድነት ከሌለ ወዳጅነት ወደ መረረ ጠላትነት መለወጡ የማይቀር የታሪክ ህግ ነው። ክቡራን አድማጮቼ፣ የናቅፋ ድንጋያማ ምሽግ፣ የጀብሃ መውደቅና የወንድማማቾቹ መተላለቅ የቀይ ኮከብ ዘመቻ ከመጀመሩ በፊት የነበረውን ታሪካዊ መድረክ ሙሉ በሙሉ የለወጡ ታላላቅ ክስተቶች ይህን መስሉ ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. At Addis Ababa. I'm Jeff Bezos.